የሚያሸልም ጥያቄ ራቢኔዘር ከባል ያፈነገጠ የየዘር ልደታን መስሎ ሰላም ነው። እንዴት ነህ? ከ10 ወደ 12 ዓመት ወደ ኋላ እንሂድና እንግዲህ ያኔ ለገነት ከተሰሩ መዝሙሮች መካከል በጣም ታዋቂ ይመስለኛል፣ ብዙ ሰው ያውቀዋል። እሱን ዛሬ አብረን ሪአክት የምናደርገው ማለት ነው። እንኳን አደረሳችሁ። መልካም በዓል ይመቻችሁ። ጭፈራ ትንሽ በዛበት ከ8 ዓመት በፊት ትንሽ የቆዩ ቪዲዮዎች ላይ ብዙ ጊዜ እንደዚህ አይነት ኮሜንት አታጥፉ። በቃ ከ2025 ከ2023 ከ2025 ጉድ ጃብ ጋይስ ኪፕ ኢት አፕ ሆይዝ ሂር 2024 ክሪስማስ በቃ እንደዚህ ነው። ብዙ ጊዜ እንደዚህ አይነት ነገር ይበዛል። ለማንኛውም እኛው ራሳችንን ቼክ እናደርጋለን፣ ወደ ኋላ እንመለሳለን፣ ልጅነታችንን ቼክ እናደርጋለን ማለት ነው። ምልክት አይተናል። የምስራችሁ ቃል በምድር ተሰማ፣ ኪዲ በከብቶች በረት ውስጥ ቤት ዘጋው ማዲንጎን ይመስላል። ምንም ጊዜው ቢርቅ ቢታይ ብርቆ 12 ዓመት ይሄን ነው የሚመስሉት። ወይኔ ወይኔ ይሄ የሌላ ሰው መዝሙር ነው። እቺ ፓርቲ ያለችዋል። ሌሎቹን ግን አይ ቲንክ ኢዮአብ መሰለኝ የጻፈው፣ እርግጠኛ አይደለሁም። እናነባዋለን። እቺኛዋ ግን ከሌላ ነው የተወሰደችው። ግምታዊ ነው አላውቅም። ቅድስት ካሳ ቤዛ ያው እስቲ ኢዮአብ ይላል ሙዚቃ አንድ ጥያቄ፣ የሚያሸልም ጥያቄ። ከጀርባ ያለውን አሁን የቆሙበትን ቸርች ያወቀ ሰው ሸልሟል። ትክክለኛ ቦታውን ያወቀ ሰው ይሄ አሁን የቆሙበትን ቦታው ላይ ይሄንን ማለት ነው ያሸልማል። እሺ እበላለሁ መጣ አዲስ አበባ ኮሪደር ሳትሆን ማን ነው? ምንድን ነው የሚሉት እዚህ ጋር? ሁሌም ነው የማይሰማኝ። የሰማችሁ ካላችሁ ትጽፉልኛላችሁ። በአይኔ በብረቱ ብቻ የሚሰማኝ ሚሮ ትሬንድ ይመስላል። ዘምሩ እንጂ ወንድሞች። ባላየኔ አይኔ ነው አላውቅም። ወይኔ ኪዲ እንዴት ነው ቅጥነቷ? በቤቱ ከዛ ብንሆንም ምስኪን እረኛ ወይክ ምልክት አይተናል። ይሄ ፎቶ የኔ ነው። ይሄኔ ፎቶ ሜሎን ግን እንደዚህ ናቸው መስራት አለባቸው። እኔ አይደለሁም ፎቶ ራቢኔዘር አቤት 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 አብሳሪ ሆነን ተረኛ የምስራች በሉ ሰሙኛ
ሉካቲስ ይህ የኢትዮጵያ ባንክ እንትን ማሊያ በሱት ጽድት ያለ የባህል ልብስ ማንኪ ጽድት ያለ ይሄኔ ፎቶ አይደለም እንዴ? የሚገርመው መቼም ነው ግጥሙን የማረሰው መቼም ማለት ነው። ሲያሳዝን በእናትህ ለእኔ ብቻ ነው ግን በጣም ነው ከቴዲ ጋር ድምፁ የሚመሳሰልብኝ። ቴዲ ታደሰ እንዲሁም አሁን አብሮ ይሰራሉ። ብንሆን መስኪን እረኛ ምልክት አይተናል አብሳሪ ሆነን ተረኛ የመሰራች መኖሰበኛ ተወለደ ያለ መድኃኒት ስሙን እናክብር በቀን በሌሊት ቴዲ ብቻ ነው ያልተለወጠው። እሰይ እሰይ ተወለደልን 12 ዓመት ሲያሳዝኑ በቃ እዛች ጋ ወድቀው እሰይ እሰይ ተወለደልን ምክንያት ሆነን ለመዳናችን ከዚህ በፊት ያሉትን በሙሉ ዘምረን እዚህ ጋር ስንደርስ ነበር የምንዘለው። ቸርች ላይ ሲሰራ የምታስታውሱ እኮ አላውቅም። ይህ ፓርት በጣም በቃ ከባል ያፈነገጠ በሚል ነው የምትታገደው። ይህን ከሰራ እያበደልት ነው። ተወለደ ያለም ፍቅር አላዛር ስልጣንና ሀብታሙ ኩመላ ተወለደ ያለም ቤዛ ተወለደ ኑና 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 መስኪን ኑና 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 በጣም ውዴ ፓርት ማለት በጣም ኑና ኑና መስኪን ኑና 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 ሕፃን ተወልዷልና ኑና 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 ሕፃን ተወልዷልና ተወለደ ያለም ፍቅር ተወለደ ያለም ፍቅር ተወለደ ወንድማችን እዛ ጋር ብቻ ተወለደ ያለም ቤዛ ተወለደ ኑና 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 መስኪን ኑና 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 መስኪን ኑና 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 ሕፃን ተወልዷልና ኑና 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 ሕፃን ተወልዷልና ያበደ ነው ግን በእውነት ተወለደ ያለም ፍቅር ተወለደ አሁ ነው ወይስ አሁ ቲክቶክ ላይ አሁ ነው ምናምን ብለው ነው የሰሩት ያየሁት። ግን እዚህ ጋር አሁ የሚሉ ነው የሚመስለው። ትርጉም አይገባኝም ብዙ ጊዜ አሁ አሃ ምናምን የሚሉ ፓርቶች ሲገቡ ለምንድን ነው የሚገቡት? ምንድን ነው አገልግሎታቸው? ለመሙላት ነው ወይስ ምንድን ነው ጥቅማቸው? ምን ታስባላችሁ? ተወለደ ያለም ቤዛ ተወለደ ዓመተ ዓለም ተቀየረልን በመድኃኒዓለም ዓመተ ዓለም ተቀየረልን በመድኃኒዓለም ዓመተ ዓለም ተቀየረልን በመድኃኒዓለም ዓመተ ዓለም ተቀየረልን በመድኃኒዓለም ዓመተ እዚህ ጋር ነው ተቀየረልን በመድኃኒዓለም ዓመተ ዓለም ተቀየረልን በመድኃኒዓለም ዓመተ ዓለም ተቀየረልን በመድኃኒዓለም ዓመተ ዓለም ተቀየረልን እነዚህ ልጆች ቅድም ሱፍ ለብሶ የነበረውና ሸሚዝ ለብሶ የነበረው ናቸው። ኪዲ ጋር ማለት ነው።
እንበል አንቺም በይ አንተም በል እንበል ኢየሱስ በግርግም ተወልዷል ጌታ ኢየሱስ ሁሉን ቻይ አዶ ተወልዷል ጌታ ወንድማችን አገኘ ያረጋውልኝ አዶ ተወልዷል አባ ተወልዷል መሲህ ኢየሱስ ተወልዷል ኢየሱስ ተወለደ 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 ኤፊ ኢዮአብና ቤኔዘር ስጋ ለበሰና ወደ ምድር ወረደ። ምንድን ነው የሚያክለው መስቀሉ? ያያዘ ልደታን መስሎ ስጋ ለበሰና ወደ ምድር ወረደ። እሱ ነው ባርኳቸው የጀመሩት። የሚከሰት ጠላት በሱ ተወገደ። ጆክ ሰውና እግዚአብሔርን በፍቅሩ አዛመደ። የማርያም ልጅ ኢየሱስ ለዓለም አማለደ። የማርያም ልጅ ኢየሱስ ለዓለም አማለደ የሚለው ግን ቀጥታ ሄደ እናንተን ነው ለማለት ነው። የማርያም ልጅ ኢየሱስ ለዓለም አማለደ። ድገም እሰይ እሰይ ተወለደልን የዓለም ሲሳይ ፓዱ በጣም ያምራል። የዓለም መድኃኒት ቤተልሔም ላይ ስጋ ለብሶ ሷጓን ጠብቃን የመጣችው የተገነዘው የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ቤዝ ፓርት ስሙልኝ ነው። ኢየሱስ 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 እያብ አይችልም። አባት ሙዚቃ ነው የሚያውቀው። እምቢ አለ። እዚህ ጋር ነው የሚገባው እሱ። አምጡ ለሱ የሚገባ የክብር ዕቃ ከርቤውን ዕጣኑን ሳይቀር ለሱ ይዘምሩ በበረት ተወልዶኛ ምን አይነት ላይ ነው? ለሱ ይዘምሩ በበረት ተወልዶኛል ጌጠኛ ያረግን ልናመልክ ተጠራርተናል ፍቅሩን አስብን ተወለደ ይሄ ራሱ ተወለደ 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 እሰይ እሰይ ተወለደልን የዓለም ሲሳይ የዓለም ቤዛ የዓለም መድኃኒት ምንድናቸው እዛ ጋር ያሉ ሰዎች? ስጋ ለብሶ ራሱን አዋርዶ የተገነዘው የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኛችን ነው። ኢየሱስ ኢየሱስ አይ ሀብታሙ አልበቃውም የቅድሙ። ኢየሱስ ሴቶቹ ግን በጣም ቀጫጮች ናቸው። ወደ ኋላ የመለስኳቸው ይመስለኛል። እንግዲህ ወደ 12 ዓመት ይሆነዋል። 12 ዓመት በጣም ብዙ ነው ጋይስ፣ በጣም እየተቀየረ ነው። እኔ ራሱ የዛሬ 12 ዓመት ፎቶን አስገባላችኋለሁ። በጣም ቆንጆ ነው። በጣም የወደድኳቸው የመጀመሪያው የራያውን ፓርት ማለት ነው። ኑና የሚለው በጣም እሱ አንደኛ ነው። ከዛ ጎንደርኛው ፓርት፣ ከዛ የወሎ ፓርት፣ ከዛ በኋላ የነኪድ እየሰሩ ማለት ነው። በጣም ጽድት ያለ ነው። በጣም ቆንጆ አድርገው ነው። መልእክቱም አሪፍ ነው። ሙሉ ነው የጻፈው ኢዮአብ ይመስለኛል። ሙዚቃውንም ጽሁፉንም ሶንግ ራይተር ኢዮአብ ገብረ ማርያም እሱ ነው። በጣም ከሙዚቃ ሌላ በጣም ምርጥ ጸጋ እንዳለው ያወቁት በዚህ ነው። አይ ቲንክ አልበም እንዳለው ራሱ ሰምቻለሁ፣ አልሰማሁለትም ግን መስማት ለእናንተ መጋብዛችኋል። የበዓል ስጦታ የኢዮአብን አልበም እንሰማለን ማለት ነው። መልካም በዓል ባይ